እሱም ያው አይምሮው ብዙ ስለተጎዳ ይቅርታ አድርግልኝ ብሎ በእግሬ ሲወድቅ እሺ ከዚህ በኋላ አይልመድም እግዚአብሔር አለ ብቻ ነው አልኩት። እግዚአብሔር አለ አቅሜ የቻለውን ሁሉ አደርጋለሁ በርታ ብቻ ብዬ ተውኩ። ከዛ በኋላ ቀስ በቀስ ሁኔታዎች እየተለወጡ ሄዱ። በጣም ከባድ ነበረ። ነገሮቹን ሚዛናዊ በማድረግ ይበልጥ እሱን አይምሮ በመጠበቅ ላይ አተኩር ነበር። ማንኛውም ይሄ ነገር ጋሽ እንዲህ ሲል እሺ በማለት በቃ እሺ አደርጋለሁ ባልበቃኝ አቅም እያልኩ ሁሉን አሟልቻለሁ ማለት አልችልም። ብቻ እንደዛ እያደረኩ እግዚአብሔር የዚህ ልጅ ጉዳይ ለኢትዮጵያ ሕዝብ ለኤርትራ ሕዝብ በየቦታ ላሉት ሁሉ አካፈለው። በቃ እጃችን በአፋችን ጭነን እንድንደነቅ አደረገ። አሁን ያ ሁሉ አልፏል። ክብር ለእግዚአብሔር። ደስ የሚለው ነገር እሱ ነው። አልፏል። እሱ እዚህ ደርሳችኋል። ክብር ለእሱ ይሁን። ዛሬ ለደስታ ነው የተገናኘ ነው፣ ለምስጋና ነው የተገናኘ ነው። እንዲህም ተሆኖ መውጣት እንደሚቻል ማሳያ ናችሁ እናንተ። እንደ ወላጅም እንዲህ አይነትም ችግር የሚያጋጥመው ልጅ ቢኖረን እሱን ጀግና ማድረግ እንችላለን የሚለውን አሳይታችኋል እናንተ። እሱም ደግሞ እንደ ልጅ እንዲህ አይነት ችግርን ቢያጋጥመኝ አልፌ ማሸነፍ ይችላል የሚለውን አሳይቷል። እና ዛሬ መደሰት ነው ያለበት። ምንድነው ያልከኝ ቅድም በጆሬ? ትልቁ ጊፍቴ ዋንጫው ነበርና እስኪ ፍቅሬን ለመግለጽ ያህል ስጦታ በሰጣቸው። ስጦታ አላችሁ ተብላችኋል። እስቲ ስጣቸው። እነዚህን ስጦታዎች እንግዲህ ተንበርክኬ እንድሰጣቸው እንግዲህ ጉልበት ይሳማል አይደል? ከዚህ በበለጠ ያብቃ። አሜን አሜን አሜን። አይዟችሁ፣ ዛሬ ደስታ ነው እንግዲህ። አይዟችሁ። አምጣ። በጣም ታላቅ ምስጋና ለኢትዮጵያውያንና ለኤርትራውያን